ምንድነው ዛሬ ደግሞ ሰላም አንባልም? አይወደኝ ድምጼን መስማት አይኔን ማየት አይፈልግም። ላናግረው ስቀርበው ባይኑ ይቀጣል። ማን ስለሆነ ነው እሱ? እንደማፈቅረው ስነግረው የናኩት መሰለው። ፍቅሬን ከድፍረት ቆጠረብኝ። አቅሜን እንደማላውቅ ነገረኝ። እወድሃለሁ ስለው ጠላኝ። እንደውም ቀረሽበት። ስተቴ እኮ ማፍቀር አይደለም፣ እንደማፈቅረኝ አለማመኔ ነው። እንደሚጠላኝ መቀበል አለመፈለጊ። አንቺ ምርሽን ነው እንዴ? አዎ። ግን እኮ እቴ ፍቅር በውዴታ እንጂ በግዴታ እኮ አይሆንም። እወድሻለሁ ቢለኝ ቃሉን ከመኖሬ በላይ አምነው ነበር። ግን እጠላሻለሁ ሲለኝ አላምነው፣ ውሸታም ይመስለኛል። መራራውን እውነት ላለመስማት ጣፋጭ የሆኑ ውሸቶች ውስጥ መደበቅ ይብቃሽ። እውነታውን ተጋፈጭ። ያንን ማድረግ አልችልም፣ ምክንያቱም እውነቶቼ በውሸቶቼ ውስጥ ቀብሬያቸዋለሁ። ስህተት እንደሆነ እያወቅሽ እንኳን ትክክል ነሽ መባልን ትፈልጊያለሽ አይደል? አዎ፣ ምክንያቱም በጣም አፈቅረዋለሁ። ችግርን ሳያምኑ ከነ ችግር መኖር ለጊዜው ችግር እንደሌለብን እንዲሰማን ያደርገን ይሆናል እንጂ በችግሩ ምክንያት ከሚመጣብን ችግር አያድነን። ምናልባት ወደፊት አንድ ቀን ፍቅሬ ይገባው ይሆናል። ጊዜ በመውሰድ ነገሩን እያባስሹ መሆኑን አልገባሽም። ህልም ውስጥ መኖርሽን ወደሽዋል እህቴ። ከህልምሽ ስትነቂስ እውነቱን አለመቀበል ከራሳችን ጋር ግጭት ውስጥ ይከታል። ምን ላርግሽ ወንድሜ? ለማፍቀሬ ምላሽ በዚህ ልክ ጥላቻን እንዴት ልቀበል? አለመፈቀራችን፣ ስተታችን፣ ክፋታችን፣ ራስ ወዳድነታችን፣ ስንፍናችን፣ ድክመታችን፣ መታለልና ማታለላችን፣ ብዙ የማንፈልገውን እውነት መቀበል ግዴታ። ግን እኮ ወንድሜ እውነትን መጥላት ውሸትን ያስወድደናል። እየጠላኝ መውደድ። አንቺ ጠንካራ ነሽ፣ ተማመንብሻለሁ። ደግሞ ሁሌም አለሁልሽ። እሺ ደግሞ ትላንት ጠብ ያልኩሽ ሸሚዝ አጠብሽ፣ ያው ብታጥቢው ነው የሚሻልሽ። ሄዶ ወደዛ። አለበለዚያ ማርክሽን ታውቂያለሽ አይደል? ባታጥብ ተው እባክህ። ራስ አታጥብ፣ የራሱ ጉዳይ። ወይ ጉዴ ከሚወዱት ጋር ለመኖር ብቻ አይደለም ካልታዘዘ። ወይ ጉዴ ሰው ለምክንያት ይገናኛል ቢያዝን እንዲስቅ የተከዘ። ወይ ጉዴ የዘገየ ቢመፈቃት ነው። መኮረፉ ነው የኔ ቆንጆ። በቃ ሰበር ነው መመጣው አልኩሽ። አንቺ ደግሞ የሆነ መታጣድፊ ነገር አለ። ለነገሩ እስክንጋባ ነው። ቀንም ለሊትም አንቺው ጋር ነኝ። አፈቅርሻለሁ ማኪ። መቼ መጣሽ? ከዛሬ ነገ ትሻሻላለህ ብዬ ብዙ ጠበቅኩ። አንተ ግን ጭራሽ እየባሰብህ ነው። ስለዚህ እዚህ ላይ ብቃ። ለምን? እሷ እኮ አንተ ሴሰኛ ወንድ ነህ። ምን እያልሽ ነው? ለሴሰኛ ወንድ ዓለም የተገለጠችን ይመስላል። አገባ አላገባ ይህ የፍቶት ስሜቱ አይቀዘቅዝም። ትራማሽ ነህ እያልሽ ነው? ለእንዳንተ አይነት ወንድ ለትዳር የምትመረጥ ሴት እንደ እሳተ ገሞራ የሚፈች የፍህቶት ስሜት ያላት ሴት ነች ማኪ። አሳዛኙ ነገር እችንም ሴት አግኝቶ አይረጋጋም። ሲበዛ ተቀበዝባዥ ነው። በማምሻው ዕድሜ ላይ እንኳን ሹገር ዳዲ ሆኖ ልጃገረዶችን ለማጥመድ መረቡን ይዘረጋል። እንደዛ ነው የምታስቢው? በትክክል። እናም ስለማፈቅር ብቻ ከዚህ በላይ ራሴን መሸወድ አልችልም። እንዴ ለምንድን ነው የምታታልዩ? እስከዛሬ ኖርናቸው እንድንኖር ያቀድናቸው ለአንቺ ፌዝ ነው ማለት ነው? ለዛ እኮ ነው ካሳለፍነው ነገር በላይ ሌላ የምናሳልፈው ነገር መኖር የሌለበት። እንለያ እያልሽኝ ባሉን? አዎ፣ አንዳንድ የህይወታችን ምዕራፎች ትውስታ ብቻ ነው መሆን ያለባቸው። ማኪ አንድ እድል ብቻ ስጭቀየራለሁ። አንድ እድል። እምነት ተሸጡ ልብ አይገዛም። አንቺስ እኔን መጥላት ትችያለሽ? አልጠላህም፣ ግን ደግሞ እረሳሃለሁ። እርግጠኛ ነኝ ብትረሽኝም ታፈቅሪኛለሽ። መጥላት እኮ ከመርሳት በላይ ነው። ደግሞ ጨክነው የቆሙበት ቁስል አያምም። እንኳን ሴሰኝነት ልክም ልኩን ሲያልፍ ልክ አይደለም።
እባክሽ ኃጢአቴን አታብዡ አሳልፊ። የኔ ፍቅር ጥፋተኝነት ተሰምቶ እንደሆነ አውቃለሁ፣ ግን እኔ ቂም አልያዝኩብህም፣ ይቅር ብያለሁ። እስከ መቼ ነው ይቅር የምትይኝ? ሁሌም ይቅር የማይባሉ ጥፋት አጠፋለሁ። ሁሌም ታልፊኛለሽ፣ ሁሌም በይቅርታሽ ትጎጂኛለሽ። ስለማፈቅር ላጣ ስለማልፈልግ ከጥፋት ፍቅር ስለሚበልጥብኝ እባክህ የልብህን ሐዘን ከውስጥ አውጣው። መጸጸት ብቻ በቂ። እንዴት አድርጌ ልተው? ያንቺ መልካምነት በዛ፣ የኔ ጥፋት ደግሞ ካንቺ አልፎ ያንቺ መታመም እኔን እያመመኝ ነው። ይሄው አየኛ፣ ይሄው ሐዘኔን ትቼዋለሁ፣ አላመመኝም። ይሄው እኔን የሚያሳምመኝ አንተን ማጣቱ ነው። ደግሞ ብታይ ፈገግታ፣ ጨዋታ፣ ሳቅ ምናምን በጣም ናፍቆኛል እና እንደ ድሮ ነው እንታረቅ። ትልቅ ጥፋት ነው ያጠፋሁት፣ ይቅር የማይባል። እኔ ላንቺ አልገባሽም። ነገ እንደማል ደግሞ በራሴ እርግጠኛ አይደለሁም። ማኪዬ ልቅርብሽ። እኔ እረዳሃለሁ፣ አጥፍቻለሁ እያልክ ጸጸቱ አይጉዳ። እባክህ አንድ ላይ እንሁን። ከዚህ በላይ ልጎዳሽ አልፈልግም። ለኔም ላንቺም የሚሻለው መለያየቱ ነው። ዛሬሽን ተውሼ ነገሽን ማበላሽት አልፈልግም። ያንተ መጸጸት ከጎኔ እያራቀህ ነው። መሳሳት እኮ ያለ ነው። ይልቁኑ አሁን ከራከኝ ነው የምጎዳው። እባክህ አትተወኝ። እመኚ፣ ስለማፈቅርሽ ነው የማደርገው። የማይረሱ የደስታ ጊዜ አዲስ ሆነብኝ ወዶ መለየት ከፉትካት ማናደ ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔ ቆይ ይሁላ ሄደት ለምን የኔ ባልኳቸው ባመንኳቸው ሰው ይሁላ ሄደት ለምን? ፈጣሪ በኔ ባልኳቸው ሰው ለምን ይሆን የምትፈትነ? ለምን ምናልባት አንቺ እንጂ እኔ ያልሻቸው እርሱ ያንቺ ያልነበሩ ቢሆንስ? አፈቅረው ነበርኩ። ማፍቀር ቢሉ ማፍቀር እንዳይመስል ለሱስ ምንም ነገር ማድረግ ቢኖርብኝ አደርግለታለሁ። ግን እሱ ፍቅር ያለ ቦታው ምን ብቻ ነው ተው። ታውቃለህ፣ ይህን ስሜት ህመም የሚለው ቃል አይገልጽም በጭራሽ። ይገባኛል፣ ግን ፍቅር ማለት ለሚወዱ ሰው ደስታን መስጠት ነው። ከአንቺ ተለይቶ ህይወቱ ደስተኛ የሚሆን ከመሰለው ወይም ከሆነ በደስታው ደስ ሊልሽ ነው የሚገባው። ፍቅራችን ስለው ሞቷላል። የኔን ፍቅር ገሉ የኔ ምላል እንደ እህት የማያ ጓደኛ ሙሽራው አደረጋ እና እንዴት ብዬ ነው የምረጋጋው? እንዴት ብዬ ነው ለሱ ደስታ ደስ ሊለኝ የሚችለው? ፈጣሪ አይሳሳትም። የማይገባሽን ሲነጥቅሽ የሚገባሽ እያዘጋጀሽ ለሄደው ሳይሆን ለሚመጣው ለሚሆነው ነገር ራስሽን አዘጋጅ። ከዚህ በኋላ ለፍቅርም ቢሆን ለጓደኝነት የሚሆን ቦታ የለኝም። በጭራሽ ያንን ማድረግ አልችልም። ትችያለሽ። አልችልም። ትችያለሽ። አልችልም። ሲጀመር አንተ ማን ስለሆንክ? ከጠለቀ ፀሐይ ውስጤ ጀንበር ጨልሟል የልቤ አዳራሽ ምነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም። እሽኝ ቀረች ከህዋው ላይ ከጠረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ። በቀደምም እንደ ሁሌው ሸሽተህ ሄድክ። ዛሬ ግን አትሄድም። ልቤን አድምተህ ሄድኩ። ይበቃል። ዛሬ ሁሉንም ነገር ትነግረኛለህ። ቁጭ በል። ጠረንሽ ናፍቆኝ ነበር። የጠየቅኩህን መልስልኝ። ምን ሆነ ነው? አይንህስ ምን ሆኖ ነው? ማለቴ ከመጀመሩ ነው እንደዚህ ሆንከው? እሱ ብዙ ታሪክ አለው። ለምንድን ነው ግን እስከ ዛሬ አላገባሽው? ያንተ አልበቃ ብሎ
እንዳንተ አይነቱ ካዲ ልቤን አቅስሎት ቤት በኩል ላግባ። እኔ አልከዳውሽም። ውሸታም ነህ፣ ካዲ ነህ። ባይኖቼ አይቻለሁ ጓደኛዬን ስታገባ። ውሸታም። በቃሽ። እኔም ከዚህ በላይ መጎዳት ይበቃኝ። እውነቱን መስማት አለብሽ። ያኔ በአደጋው ሰዓት ኮማ ውስጥ እያለሽ ዶክተሮቹ ከእንግዲህ ማየት እንደማትችይ ነግረውኝ ነበር። ማለት የምትለው ነገር አልገባኝ። ምን ለማለት ፈልገህ ነው? አዎ እኔ ደግሞ ይሄ እንዲሆን አልፈለኩም ነበር። ጉጉትሽን፣ ህልምሽን አውቅ ስለነበር ሁለቱንም አይኖቼን ላንቺ ለመለገስ ወሰንኩ። ያንንም አደረኩ። አይሆንም፣ ይህንን አታደርገው። ቤተሰቦችሽም ጓደኞችሽም ሁሉም ያውቃሉ። እኔ ግን ቃል አስገባቸው እንዳይነግሩሽ። አይሆንም፣ ሁላችሁም ራስ ወዳድ ናችሁ። እንዴት ይሄን ነገር ትደብቁኛላችሁ? እንዴት ነው የማትነግሩት? እኔ አይመለከተኝም ስለ ራሴ ጉዳይ። አይኔን ከሰጠውሽ በኋላ አንቺ ላይ ሸክም እንዳልሆን ፈራው። እንዲህም ብዬ ደግሞ ማስረዳት አልፈለኩም። ማለት እንደምወድህ ከራሴ በላይ እንደማፈቅር እያወቅህ አንተ ብርሃንን ሰጥተህ እንዴት እኔ ላይ ሸክም ስለመሆን አሰብክ? ከኔ ጓደኛዬ ቀለለች። አላገባችኝም። ሁሉም ውሸት ነበር። እኔን ትተሽ ሌላ እንድታገቢ እንዲቆርጥልሽ ያደረኩት ነገር የአይኔን ብርሃን ሰጥቼሽ የልቤን ብርሃን አጥፍቼ አድራሻዬን አጠፋው። ለምን ይሄ ሁላ? ይሄ እኮ ለኔ የሚገባኝ አይደለም። ለምን በዚህ ልክ ትቀጣኛለህ? ለምን ይሄን ያህል ወንጀሌን ታበዛዋለህ? ምን አደረግኩ? ተናገር። ልብ ብለሽ ስሚ። ይህንን ሁሉ ዋጋ የከፈልኩት ቁጭ ብለሽ እንድታለቅሽ አይደለም፣ አግብተሽ የራስሽን ቤተሰብ እንድትመሰርች። በቃ በፈጠረ ምንም አትበለኝ። አንተ ለኔ ስትል ብዙ ነገር አድርጋል አይደል? ስሚኝ ማኪ፣ አይሆንም። እኔ ያደረኩትን ነገር ያደረኩት ደስ እያለኝና ማድረግ ስላለብኝ እንጂ። በቃ ምንም እንዳትለኝ በፈጠራ። እኔ አንተን አጥቼ መኖር አልችልም ከዚህ በኋላ። እባክህን አብረን እንኖር እባክህ። ሁሉን ያየሁብሽ ብሌኔ ነሽ ያይ በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይ ብሌኔ የማይሽ እንደ አይኔ ብሌኔ ብርሃኔ ነሽ ለኔ ብሌኔ የማይሽ እንደ አይኔ ብሌኔ ብርሃኔ ነሽ ለኔ ብሌኔ የማይሽ እንደ አይኔ ብሌኔ ብርሃኔ ነሽ ለኔ ብሌኔ